በአርሲ የሚስተዋለው በደልና ግፍ እስከ መቼ የሚል ጥያቄ ፈጥሯል ሲሉ አቡነ ማትያስ ተናገሩ። አሜሪካ በአፍሪካ በርካታ የቪዛ ማዕከላትን ስትዘጋ የአዲስ አበባ ኤምባሲ አንዱ ማዕከል ይሆናል ተባለ። ከፕሬዝዳንት ትራምፕ ጋር የተወዛገቡት ጠቅላይ ሚኒስትር ኔታንያሁ ኢራን በእሳት እየተጫወተች ነው አሉ። እንደምን አደራችሁ ውድ የሳም ኒውስ ተመልካቾች፣ ቻናላችንን ሰብስክራይብ በማድረግ እንዲሁም ቻናላችን ላይ ኮሜንት በመጻፍና እስከ መጨረሻም እንዲከታተሉ ጋበዝን። በአርሲ የሚስተዋለው በደልና ግፍ እስከ መቼ የሚል ጥያቄ ፈጥሯል ሲሉ አቡነ ማትያስ ተናገሩ። በኦሮሚያ ክልል በአርሲ ዞን በእምነትና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉን እስከ መቼ የሚል ሐዘን እንደፈጠረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት አስታወቁ። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸመ ጥቃት 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። ይህን ተከትሎ ብፁዕ ወቅዱስ አቡነ ማትያስ የኦርቶዶክስ ቤተክርስቲያን ቀዳሚ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗና በእምነቷ ላይ የደረሰውን ጥቃት በማስመልከት መልእክት አስተላልፈዋል። አቡነ ማትያስ በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በሆንቁሉ፣ በውሃቤና በሙኒሲ ወረዳዎች በተፈጸሙ ጥቃቶች በመንፈስ ቅዱስ ልጆቻችንና በቅዱስ ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖች ከየቀያቸው መፈናቀላቸው ቤተክርስቲያናችን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄን ፈጥሯል ብለዋል። ሳቢ ያነጋገራቸው የአካባቢው ነዋሪዎች በቤተክርስቲያኗ ምዕመናን ጥቃት እሁድ ዕለት ጀምሮ እስከ ሰኞ ድረስ የቀጠለ መሆኑንና ዕድሜያቸው ከ80 እስከ 25 ዓመት የሆናቸውን ሰዎች በታጣቂ መገደላቸው እንዲሁም ዘርፊያና የቤታቸው ቃጠሎ መፈጸሙን ገልጿል። ጥቃቱ የተፈጸመበት የአርሲና የሶማሊያ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ በጥቃቱ 13 ኦርቶዶክሳውያን መገደላቸው፣ ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ቤተክርስቲያን መቃጠሉን የሟቾች ስም ዝርዝር አስታውቋል። ፓትርያርክ አቡነ ማቴዎስ የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉ እንዲሁም የካራ ኩፍቴ መድኃኔዓለም ቤተክርስቲያን መዘረፉን በመልእክታቸው ላይ አመላክቷል። ቢቢሲ ያናገራቸው የቤተክርስቲያኑ አባላት የተቃጠለውን የተዘረፈውን ቤተክርስቲያን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ብለዋል። ቤተክርስቲያኗ በምድር መከራ ውስጥ ያሉትን ምዕመናንን በምታጽናናበት በዚህ ወቅት ራሷን በፈተና ውስጥ ሆና መቸገሯን የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸም ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸውን አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነትን የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላት ኃላፊዎች ይህን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ ከማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን። ከቀናት በፊት የተከሰተው የበርካታ ሰዎች ሕይወት የጠፋውና መፈናቀል ያስከተለው ጥቃት በተመለከተ ከፌዴራል መንግስቱ ከኦሮሚያ ክልል አስተዳደር ሆነ ከዞኑ ኃላፊዎች እስካሁን የተባለ ነገር የለም። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደወልላቸውም ስልካቸውን ባለማንሳቱ ምላሽ ማግኘት አልቻለም። የቢቢሲም አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ሶሪ ወጊ ስለተፈጸመው ጥቃት ማክሰኞ አመሻሽ ላይ ለቀረበላቸው ጥያቄ እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽ ሰጥተዋል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቁሉ ዋቢ ወረዳ አስተዳደር ሐሰን መሐመድ ሰዎቹ ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽ ሰጥተዋል። ከጥቃቱ ጋር ስሙ እየተነሳ ያለው መንግስት በሽብርተኝነት ፈርጆ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሪኛ አያና ረቡዕ ዕለት ለቢቢሲ አፋን ኦሮሞ በጽሁፍ በሰጡት ምላሽ በምስራቅ አርሲ ጥቃት የሰራዊቱ እጅ የለበትም ሲል አስተባብሏል። በአስኮ የተከሰተው የኦሮሞ ነጻነት ሰራዊት በሌለበት የሆነ ነገር ነው። የኦሮሞ ነጻነት ሰራዊት በእንደዚህ አይነት ተግባር ውስጥ
በፍጹም አልሳተፍም አይሳተፍም ብሏል። በኦሮሚያ ክልል በሚገኝ አርሲ ዞን ውስጥ የሚገኙ ቦታዎች በተለያዩ ጊዜያት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸው የተዘገበ ሲሆን ነዋሪዎቹ ጥቃቱን እምነትን መሰረት ያደረገና ኢላማ የተደረጉ ሰዎችን መኖሪያ ንብረትና ቤተክርስቲያን ጭምር ያወደመ መሆኑን ይናገራሉ። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸመ ለሰዎች ለህይወት መጥፋትና ለንብረት ውድመት ምክንያት የሆኑ ጥቃቶችን በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም። በተደጋጋሚ በሚከሰቱ ጥቃቶች የኦርቶዶክስ እምነት ተከታዮች ኢላማ እንደሚሆኑ ነዋሪዎች ከመናገራቸው በተጨማሪ እነሱን ከጥቃቱ ለመታደግ የሞከሩ የአካባቢው ነዋሪ ሆነ የሌላ እምነት ተከታዮች የጥቃቱ ሰለባ መሆናቸው ተዘግቧል። ባለፈው ጥቅምት ወር አጋማሽ አካባቢ በተፈጸመ ጥቃት 25 ሰዎች ከተገደሉ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምዕመናኖቹ ላይ የሚፈጸም ጥቃትን እየተባባሰ መሆኑን በመጥቀስ የመንግስት የዜጎችን በሕይወት የመኖር መብት እንዲያስከብር መጠየቁ ይታወሳል። አሜሪካ በአፍሪካ በርካታ የቪዛ ማዕከላትን ስትዘጋ የአዲስ አበባ ኤምባሲ አንዱ ማዕከል ይሆናል ተባለ። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀንስ መሆኑ ሲገለጽ አዲስ አበባ የቪዛ ማዕከል ከሚባሉት አንዱ እንደሆነች ተዘገበ። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎች ቁጥር በከፍተኛ መጠን ለመቀነስ ባወጣው ዕቅድ መሰረት የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ የወሰነው። በዚህ ውሳኔ በተለያዩ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎች እና ቆንሰላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሲዬሽን ፕሬስ፣ ኤፒ፣ 3 ባለስልጣናትና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ ዕቅድ ጋር ኤምባሲዎች የሚሰጧቸው የተለያየ አይነት ቪዛዎችን ለመቆጣጠር ካለው ዕቅድ ጋር የተያያዘ ነው ተብሏል። ባለፈው ሳምንት የውጭ ጉዳይ ሚኒስቴር ያጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መግለጹን አንድ ምንጭ ለኤፒ አረጋግጧል። በዚህ ውሳኔ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት 20 አሜሪካ ኤምባሲዎች ብቻ እንደሆነ ገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ ማስታወሻ 20ዎቹ ቪዛ የሚሰጡ የአሜሪካ ኤምባሲዎች የያዘ ሲሆን ከነዚህ ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪ የኢትዮጵያ ተጎራባች በሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ ኤምባሲዎች ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛ የማይሰጥ ከሆነ በአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸው ማቅረብ ይኖርባቸዋል። ይህ አሰራር ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣላቸው ግዴቶች ጋር ተደምሮ የአሜሪካን ቪዛ ለማግኘት አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዚዳንቱ ውሳኔ መሰረት እያንዳንዱ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜ ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ በመጀመሪያ ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኝ የኤምባሲና ቆንስላዎችን መጠን እንዲሁም ዲፕሎማቶች ካለፈው ዓመት ጀምሮ መቀነሱን ይታወሳል። ከፕሬዝዳንት ትራምፕ ጋር የተወዛገቡት ጠቅላይ ሚኒስትር ኔታንያሁ ኢራን በእሳት እየተጫወተች ነው አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእሳት እየተጫወተች ነው ያሏት ኢራን የዩራኒየም ክምችት ለማስወገድ እንዳልተስማማች፣ ነገር ግን የሚደርስባት ጫና እየበረታ መሆኑን ተናገሩ። የአሜሪካው ፕሬዝዳንት ጋር መወዛገባቸው የተነገረው ጠቅላይ ሚኒስትሩ ከትራምፕ ጋር በኢራን ጉዳይ ተመሳሳይ አቋም እንዳላቸው ተናግሯል። ጠቅላይ ሚኒስትሩ ለሲኤንቢሲ በሰጡት ቃለ ምልልስ ኢራን በአሜሪካ ጋር የምታደርገው ድርድር ካለ ስኬት ቢቋጭ ብዙም እንደማያሳስባቸውና የኢራን ጉዳይ ያላበቃ ቢሆን ግን በከፍተኛ ሁኔታ መዳከሙን ገልጿል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባት ጉዳይ በፕሬዝዳንት ትራምፕ የሚወሰን መሆኑና የአሜሪካና የእስራኤል ኃይሎች ዝግጁ ናቸው። ኢራን ይህን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ። ነገር ግን በግልጽ እንደሚታየው በእሳት እየተጫወቱ ነው ብሏል። ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ በእስራኤልና በሊባኖስ ውስጥ እያካሄደች ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉን ተገልጿል። ፕሬዝዳንት ትራምፕ ፓድዎን ፎርስ በተባለ ፖድካስት ላይ ባደረጉት ቃለ ምልልስ ከኔታንያሁ ጋር የቃለ ምልልስ ማድረጋቸውን አረጋግጠዋል። አዎ ጠንካራ ውይይት አድርገናል። በጣም ተናድጄ ነበር። ሊባኖስ ውስጥ ኔታንያሁ እያካሄደ ባለው ያልተቋረጠ ጦርነት ተረብሼ ነበር በማለት ውይይታቸውን ጠንከር ያለበት ምክንያት አስረድተዋል። የኔታንያሁ ጽሕፈት ቤት ከፕሬዝዳንት ትራምፕ ጋር ስለተደረገው የስልክ ምልልስ በይፋ ከመናገር ቢቆጠብም ጠቅላይ ሚኒስትሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜ ስልታዊ ልዩነቶች አሉን በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸው አመላክቷል። ኔታንያሁ ጨምረው ከኢራን ጋር በተያያዙ ጉዳዮች ላይ በፕሬዝዳንት ትራምፕ ላይ
ዘውትር ስምምነት እንዳላቸው ተናግረዋል።